አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ተከታዮቼ ተከታዩ ባይገባ ባይጀምርም ልበል የአፌ ልመድ እስ ተከታተሉን እና እንዴት ናችሁ? ሰላም ናችሁ? አማን ነው? ሁሉ ሰላም፣ ሁሉ አማን አልሐምዱሊላህ። ስራ አፍያ ባላችሁበት ሁሉ ሰላም አልሐምዱሊላህ። እኔ ጋር ሰላም ነው። እንዴት ናችሁ? ስራ አፍያ ጤና ሁሉ ሰላም ነው አልሐምዱሊላህ። እኔ ጋር ሰላም ነው። ሰብስክራይብ አድርጉ እስቲ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አስተያየት እስቲ ያልተስተካከለ ነገር ካለ ነገሩ እና አዲስ ቪዲዮ ነው፣ አዲስ ዩቱብ ነው ያያችሁት። እስቲ ሰብስክራይብ አድርጉ፣ አበረታቱን እና በተረፈው ሰላም ናችሁ? ሁሉ አማን አልሐምዱሊላህ። እኔ ጋር ሰላም ነው። ወላይ ሰብስክራይብ ማድረግ ለምን እንደሚከብዳችሁ አላውቅም። እስቲ ሰብስክራይብ አድርጉ። አይከፈል ጉልበት አይጠይቅ። እኛ የስንቱን ቪዲዮ እያየን ከመዳም ጋር ጦርነት እየፈጠርን ነው። እስቲ ማየት ብቻ አይሁን፣ እስቲ ተመልካች ብቻ ሳይሆን አስመልካችም እንሁን ብለን ነው እና እስቲ አበረታቱንና እንቀጥል። አብረን እንደጋገፍ፣ አብረን እንደግ። ኢትዮጵያ ልጆች በያላችሁበት ሰላምና እዝነት የአላህ ይውረድላችሁ እያልኩኝ እና ዛሬ የመጣሁት የሮዛ ጉዳይ ነው። ለሮዛ እንድታደርሱልኝ ነው። ሮዛ አሹሪ ሰው እንዲህ አለኝ ብለሽ አንቺ ማይሆን ውሳኔ ውስጥ እንዳትገቢ። ሁሉም ነገር አላፊ ነው፣ ሁሉም ያልፋል እና የሰው ልጅ ቀምሶ አይቶ አይደለም ትዳር የሚይዘው። ትዳር ሲይዝ ቀምሶ አያይም። እድል ነው እና አላህ ከላይ የጻፈልንን ነው እኛ የሴት ልጅ ትዳርና ርስቅ አንድ ነው። አላህ ሲረዝቀን ነው። ዳና ባል ሲያጋጥም፣ ዳና ትዳር ሲያጋጥመን ነው። ከዛም በተረፈ አላህ ደግሞ በሰጠው መንገድ ሰብር ማድረግ ነው። ሰብር ማድረግ ነው እና ትላንት በለቀቅሽው ቪዲዮ የልጆችን አባት ልፍታ ወይ ምን ላድርግ ስትይ ነው። እኔ እስቲ መልእክት እንደ ምክር ላስተላልፍልሽ ብዬ ነው። አንቺ ሰው እንዲህ ያለበት ለሰው ነው ወይ የምትኖሪ? ባልሽን እንደ ጸባዩ አድርገሽ ማኖር እንጂ ገብተሽበታል። ሰብር አድርገሽ እሱ እንደሚወደው ሆነሽ ችለሽ መኖር ነው። ያ ደግሞ ለምንድን ነው መሆን ያለበት? ለልጆች ተብሎ ነው። ለልጆች ልጅ ይጎዳል። በዚህ መካከል ልጅ ነው የሚጎዳው። ለልጅ ተብሎ ነው እና በጣም ከባድ ነው። በዚህ ዙሪያ ደግሞ ብዙ እናወራለን። እኔም የደረሰብኝ ነገር ስላለ ማለት ነው። ልጆችሽን አስቢ። ነገ እኔ ጥያቸው ቢሄድ እነዚህ ልጆች እጣ ፋንታ ምንድን ነው ብለሽ ነው ማሰብ ያለብሽ። ሰው አያኖርሽም። ያ ክፉ ባልሽ ነው የሚያኖርሽ። ልጆችሽ ደግሞ ያ የተናቀ ባልሽን ልጆችሽ ይናፍቁታል። ልጆችሽ ይናፍቁታል። ነገ እሱ ሌላ ቢያገባ አንቺ ሌላ ብታገቢ እዚህ መሀል ላይ ተጎጂው ማነው? ልጆቹ ናቸው እና ለልጆቹ ማሰብ ነው ያለብሽ። እና ማናችሁም ቢሆን ሴቶች ትዳር ላይ ያላችሁ ሴቶች እና ከማግባታችሁ በፊት ያለውን ነገር ወደፊት እናወራበታለን። ግን አሁን ትዳር ላይ ያላችሁ ሴቶች ሰብር ከምንም በላይ ለልጆቻችሁ እያላችሁ ሰብር አድርጉ። ወላሂ ሰብር አድርጉ። ልጅ እንደሚጎዳ አስቡ። እኔ ነገ ሌላ ባል አገባለሁ፣ እሱ ሌላ ሚስት ያገባል። በዚህ መካከል ልጅ ምንድን ነው የሚሆነው? የአባት ናፍቆት፣ የእናት ናፍቆት። አባት ቢያሳድግ የእናት ናፍቆት፣ እናት ብታሳድግ የአባት ናፍቆት። የሰው ልጅ በአባቱ ሲያድግ የሰውን ልጅ አባት እያየ ስነ ልቦና መጎዳት፣ የሰው ልጅ እናት አባት እያሳደገ የሰውን ልጅ እናት እያዩ እናት መመኘት፣ ያ መሆን የለበትም። እኛ ተጎተን እናቶች ተጎተን
ልጆቻችን ብናኖር ልጆቻችን በጥሩ ሁኔታ ብናሳድግ ጥሩ ነው ባይነን። ነገ እኛ ብንወድቅ እነሱ ናቸው የሚያነሱን። በጥሩ አይምሮና በጥሩ ትምህርት በጥሩ ጸባይ በጥሩ ስነ ምግባር ብናሳድጋቸው ፍቅር ሰተናቸው አባትና እናት መሀል ፍቅር ሰተናቸው ብናሳድጋቸው ጥሩ ደረጃ ይደርሳሉ ባይነኝ። ይሄን መልእክት ለሮዛ አድርሱልኝ፣ ሰብስክራይብ አድርጉኝ እና ከዚህ በላይ አላወራም፣ እናወራለን። ስደት ላይ ያላችሁም ልጆቻችሁን ጥላችሁ የመጣችሁ ማለት ስደተኞችም አላህ ከልጆቻችሁ ጋር ያገናኛችሁ። እነሱ በምን ሁኔታ እንዳሉ አላህ ነው የሚያውቀው። እኔም ጥዬ የመጣው ሰው ነኝ። አላህ ባሉበት ሰላም ያድርጋቸው። በሰላም የወጣንበት ሀገር በሰላም መልሶ ከልጆቻችን ጋር ያገናኘን እላለሁ። ሮዛዬ መልእክቴን እንደምትሰሚ ተስፋ አደርጋለሁ። በዛው ሰብስክራይብ አድርጉኝ፣ ላይክ አድርጉኝ እና ደምሩኝ።